መደርደር ለሱ ጀግንነት ነው መሰለኝ። አላቅም አንተ ታላቁ ነህ መምከር አለብህ። ኖ ይሄ መንገድ ጥሩ አይደለም ብለህ ካዙ ማስቀየር ያለብህ አንተ ነህ ብዬ አስባለሁ። ሲቀጥል ደግሞ እኔን እዚች ጋር የጠራኸኝ ለዚህ ከሆነ በጣም ነው የማዝነው። ግን ደግሞ ከጠራኸኝ አይቀር ሳልናገር ማይሄድ የማልፈልገው ነገር እኔ ህይወታቸው ላይ መጣውም አልመጣውም ምንም ለውጥ የለውም ባይዘውቤ። ምክንያቱም ከዚህ በፊት እየተደረገ የነበረው ነገር እንዳሁን አሁንም እየተደረገ ነው። ትንሽ ይሻላል እንደው ምክንያቱም አንዳንድ ሰው ቁርጡን እንዲያውቅ ሆኗል። ሩታም ያለውን ነገር ይሄ ማየት ትችላለች ብዬ አስባለሁ። ሄርሜላም ያው አውቀው የተኛው ቢቀሰቀሱት የማይሰማም ሆነና ሄርሜላም ሳሰማ ቀረች። እንግዲህ እግዚአብሔር ያውቃል የሷን መጨረሻ። አብርሃም ግን መጨረሻው የዚህ ሁሉ ሴቶች ለቅሶ የዚህ ሁሉ ሴቶች እንባ ምን እንደሚያደርስበት ፈጣሪ ነው የሚያውቀው። ብቻ ጸሎት አድርጉለት። አሁንም አረፈደም፣ ከዚህ ላይፍ ማውጣት ይቻላል። በዛ ላይ በተለይ ማለት ነው ከሚስቱ ከልጁ እናት እንዴት እንዳስለቀሳት እንዴት ደም እንባ እንደሚያስነባት ታያለህ። አንዳንዴ ደግሞ አንድ አይነት ናቸው ምንድል ታደርጉኛላችሁ ቤተሰቦቹ፣ እህት ወንድሞቹ የሱን ሀሳብ እንዳልደገፈው ናችሁ፣ ግን ልጅቷን ሄዳችሁ ታሳምሟታላችሁ፣ ቅሱላ ላይ እንጨት ተሰዱባታላችሁ። ገብቷል አይደለ? እና ይሄ ከማንም በላይ እንደ ሀሳብም ደግሞ ያደርጋችኋል የሆነ ቀን። ምን አይነት አስተሳሰብ እንደሆነ አላውቅም። ይቅርታ እየሰደብኩ ምናምን አይደለም፣ ቀጥተኛ ነገር ነው። ሀሳብሽንማ መስማት ፈልጋለሁ። ያው ጠርታኸኝ ብዙ ለፈለፍሽ እንዳትለኝ ነው። እና ይሄ ከሱ ህይወት ላይፍ ወጣው ብላ ደግሞ ጨክና ስትወጣ እንዳትወጣ ትስቧታላችሁ። ከዛ ድጋሚ በሷ እንባ ማንም ያባብላት የሆነ ነገር የሚላት የለም። ባይዘው በእንባዋ ትሳለቃላችሁ ምናምን። የሱ ደግሞ ይባስ ማለት የሷ እንባ ይሄ እንዴት ነው ብዙ ጊዜ አስለቅሷት እንደ ሳቅ ማየት ጀመረ መሰለኝ እሷን ለቅሶ። እና እሷ እዛች ጋር እያለቀሰች ልጃችን ጠፋ የሆነ ነገር እናድርግ እያለች እሱ ከሌላ ሴት ጋር ቤቷ ሄዶ ምን እያደረገ እንደነበር አይተሃል። ማለት ግልጽ የሆነ ነገር ነው። እንደዚህ ደግሞ አይደረግም ማለት ቢያንስ አንድ ላይ ያሳለፋችሁ ሰዎች ናችሁ፣ አንድ ላይ ልጅ አላችሁ። ቢያንስ እሷ ተጎድታ አይደለም የሁለታችሁም ልጅ ነው ጠፋ የተባለው። ገባ? ለማን ብላ ነው ልጄ ጠፋ የምትለው? ለማን ብላ ነው ልጄ ጠፋ አምጡት እያለች እያለቀሰች የምትመጣው? ይሄን ያህል ክፋት የለም። ባይዘወይ አውቃ ነው ብላችሁ የምታስቡት ራሳችሁ የእናንተ ክፋት ጭንቅላት በዚህ ደረጃ ስለሆነ ነው። እናንተ ኦኬ ልጅ ጠፋ ብላችሁ ታለቅሳላችሁ ማለት ነው። ብዙ ሰው አውቃ ነው ሩታ እያለ ነበር። እሷ ይሄ ካልወለዳችሁ አይገባችሁ። አሁን ሄርሜላም አልፈርድብሽም። አብርሃምም ያው ልጅ እንዳለው ይረሳዋል መሰለኝ፣ አላውቅም። ልጅ አለኝ ማለት አይደለም ልጅ አለው ማለት ይሄ ውስጥ የሚንሰፈሰፍ አንጀት አለ፣ ይሄ የአባትነት አንጀት አለ። እሱ ጭራሽ ምንም አያስብም። እና እንዴት ነው ልጅ ጠፋ ተብሎ አይቀለድም፣ በልጅ አይቀለድም በመጀመሪያ። እና የሩታና የፍቅር ምናምን ተንኮል ነው፣ አትመኗቸው ምናምን። ይህን ራሱን እንደምን እንደሚያይ ነው ግራ የሚገባኝ ሲጀመር። ሲቀጥል ደግሞ ሄርሜላ ከዕለት ወደ ዕለት ድድብና ከፍ እያለ ነው። የአብርሃም ድንቁርና እንኳን ተውት ለምደነዋል ማለት እንዴት ሴት ሲመጣ ይቅርታ አለችው ተቀበላት። ኦኬ ይቅርታ እሷ ትለኛለች፣ በፍቅሬ ተሸንፋለች፣ ስለዚህ ከኔ በላይ ወንድ የለም ብሎ እንዲያስብ ያደረገው አንድም ሄርሜላ ናት። ምክንያቱም ዞር በይ ሲላት ታለቅሳለች፣ ነይ የኔ ፍቅር አፈቅርሻለሁ ሲላት ተጎትታ እንደ በግ ትሄዳለች። እሱን ጭንቅላቱን እንደ በግ እንዲያስብ ያደረገው እሱ ነው። ይሄን ያህል ሴት ልጅ በሱ ስላለቀሰች ጀግንነት ምናምን አይደለም። ጀግንነት ምን እንደሆነ ማስረዳት ያለባችሁ እናንተ ቤተሰቦች ናችሁ፣ ከኛ ሞር ማለት ነው። ምክንያቱም ነገ እኮ ማናችንም ላንኖር እንችላለን። ሰው ነን እኮ ይሰለቸናል። እኔ ራሱ ሰልችቶኛል። ሩታ ብቻ ናት እስካሁን ይሄንን ላይፍ ያልሰለቸችው። ማለት እኔ የእሷ ፍቅር የሆነ እንጃ ሌላም ነገር ያለ ይመስለኛል እንጂ በሰው በሰላም በጤና እንደዚህ እንትን አይልም። በቃ ይከብዳል የነሱ ላይፍ። እንዳጠቃላይ ከላይፋቸው ራቂ ላልከኝ እኔ ማንም ላይፍ ጋር አልመጣሁም። ሩታ እህቴ ጋር ጓደኛዬ ጋር መጣሁ። ብቻዋን ናት፣ ማንም የሚረዳት የለም። ሁሉም እንዳጋዥም ለእሷ እንደደገፈ ያደርጋል። ደግሞ እዛ ጋርም ሄዱ ያሽቃብጣል። ገባት? ማንም እውነተኛ ሰው ስለሌላት በቻልኩት መጣ እንደረዳት መጣው። አብርሃም ጋር ደግሞ አልደረስኩም።
እሱ ካደረገው ነገር አንፃር አመቱን ሙሉ ሄርሜላና አብርሃም እንደዛ ሙሉ ሲያስለቅሳት እርጉዞና ከእርጉዝም አራስ ሆና እንዴት እያስለቅሳት እንደነበር እኮ ማንም ሰው የሚያውቀው ነው። እንኳን እኔ ሚዲያ ላይ ያለ ነገር ነው አይደለ? ሶ አንተ አሁን እንዳነጋገር ከሆነ እኔ ህይወታቸውን እንደበጠበጥኩት እኔ በወጣ እንደሚስተካከል ነው። ባይዛው ወይ የሩታ ሰላም እኔ ስላለው ነው። ሩታ ትንሽ እንደውም የምትስቀው የምትጫወተው እኔ ስላለው ነው እንጂ እናንተ ስላላችሁ አይደለም። እናንተ ማለት እኮ ትናንትና ከእህትህ ጋር ሄደህ ቤት ልጅ አምጪ እኛ ነን የምናሳድገው። ከእናት በላይ ማንም የለም። ማንም ማለት ነው። እሱ ያንበትን ምክንያት ለእኛ ተይልን ፍቅር ምን አለ መሰለሽ ነገር እኔም እዚህ ያለሁበትን ምክንያት ለራሴ ታውልኝ። ምን አለ መሰለሽ ትናንትና እኛ ሩታን ሄደንም ያንበት ምክንያት ልውሌ ተመልከች። ምሳሌ አሁን አንቺ ከባልሽ ጋር ትኖሪያለሽ ቢሆንም በጣም ጭቅጭቅ ውስጥ ነው ያላችሁት። አለመግባባት በጣም የሚያስጠላ ሁኔታ ነው ያላችሁት። ተረዳሽ? እንድትረጅም ይሄን ምሳሌ ማመጣልሽ በጣም የሚያስጠላ ሙድ ውስጥ ካላችሁ መሀላችሁ ላይ ያለው ልጅ እናንተን እያየ ነው የሚያድገው። እናት አባት መቼስ እኛ ስናድግ እኮ እናት አባቶቻችን አይተን ነው ያደግነው። ስለዚህ ይሄም ልዑሌ እናት አባቱን እያየ ነው የሚያድገው። ይሄ ነገር አሁን ሁለቱም በጣም የሚያደርጉት ነገር ልክ ስላልሆነ ከዛ ነገር ለማስወጣት ልጁን ነፃ ለማድረግ ነው የኛ ሀሳብ። ልጁን ወስዳችሁ አይደለም ይሄን ነገር ማድረግ ያለባችሁ። ይቅርታ ንግግር ትክክል ስላልሆነ ለማስቆም እገደዳለሁ። ምክንያቱም እስከ መጨረሻ ልሰማ ካልችልም ይሄ ትክክል አለመሆን ሳይሆን አንቺ አልተረዳሽውም ነው ሀሳቡ። ኖ ልጁ እንዳይሰማ ከፈለጋችሁ እኮ አብርሃምን መምከር። ምክንያቱም እናንተም ጋር ቢሆን ቪዲዮ ይሰራ አይደለ እንዴ? ሲያድግ እኮ ማየቱ አይቀርም። ገባህ አይደለ? ምክንያቱም እንደውም ያሁን ልጆች 3 4 5 ሲሆናቸው ስልክ የሚይዙት ታብሌት ይይዛሉ ምናምን ዩቲዩብ ይገባሉ ያያሉ እያንዳንዱን ነገር። ሶ ልጁን በመውሰድ ሳይሆን ሁለቱን ይሄ ለልጁ የምታስቡት አባትና እናቱን ሰላም በማድረግ የግድ እኮ መታረቅ የለባቸውም። ግን ደግሞ አባትዬው የሚሰራውን ነገር ማረም አለባችሁ። አሁን ይሄ ነገር አባትህ ነው ወይ የእንትና ልጅ ነው ሲባል መኩራት አለበት። ገባህ አይደለ? ምሳሌ ያንን ነገር ለማድረግ አሁን አንቺ ስለ ሩታ ኖርማል እያወራሽ ነው ስለ ሩታ። እኔም ሩታ በፍጹም ሲጀመር እኔ በመጀመሪያ ደረጃ ሴት ልጅ እንድትጎዳ ማናችሁም እንድትጎዱ ሴት ከሆነች ሴት እንድትጎዳ አልፈልግም በመጀመሪያ ደረጃ። ሩታን ግን ትላንትና አብርሽ ከአንቺ ጋራም ሲመጣ እኔ እንደውም ከአንቺ ጋር ሲመጣ እውነት መስሎኝ ሩታ ከአሁን በኋላ አብርሽን መተናናገር ከፍቅር ጋር ያለህ ነገር ምንድነው? ሰው በቃ እኔ አብሬያት መሆን እፈልጋለሁ ብሎ ደመደመብን ሀሳብ። ሩታ ከአሁን በኋላ አንቺ ህይወትሽን ኑሪ፣ ልጅሽን ጠንከር ብለሽ ልጅሽን አሳድጊ አልኳት። ስሚኝ በደንብ ይህንን መቼም በስነ ስርዓት ቪዲዮቹን አይተሻቸዋል ብዬ አስባለሁ። ይህንን ነገር እረፊ ብያት በቃ አርፈሽ ኑሪ ኑሮሽን። ከአሁን በኋላ ከአብርሽ ጋር የሚቸግርሽ ነገር ካለ ራሱ እኛ አለን ስላት በፍጹም የሚቸግረኝ ነገር የለም ልጄ በስነ ስርዓት ማሳደግ እችላለሁ ብላ በሙሉ እምነት ሄደች። ይህንን ነገር ከኔ ጋር ተነጋግራ ሳትጨርስ ይህንን ነገር ወደ ተግባር ሳታስገባ ከአንቺ ጋር ደግሞ እንደዚህ አይነት ነገር ነው ውሸት ነው ብላ መጣች። ይህንኑ ነገር ምን አመጣት? ከትላንት ምናልባት አሁን ስለመጣሽ ይሆናል ምናልባት ቪዲዮዎች ከዚህ ቁር ዘጋን ስንል ሩታ ሌላ ነገር ትሰራለች። ሩታ የሆነ ተንኮል የሰራችን ያንን አጠፋን ስንል አብርሽ ደግሞ ይሰራል። ተረዳሽኛ? አሁን አንቺ ከነሱ ህይወት ውጭ ያልኩበት ዋናው ምክንያት ምንድነው? ሩታ ትናንትና አብርሽ ይህንን ነገር አደረገችበት። እኔ አሁን ከአብርሽ ጋር በአሁኑ ሰዓት እየተነጋገርን አይደለም። በሩታ ምክንያት በእናንተ ምክንያት ተጣልተናል ከአብርሽ ጋር። ይህንን ያደረኩበት ምክንያት ምንድነው? እኔ ትናንትና እንደ ትናንት አብርሽን ልለማመጠው ወይ እንደ ወንድም ልመክረው ምናምን አልችልም። በዚህ ሰዓት ቆፍጠን ብዬ ያለውን ነገር መንገድ ስዘጋጋበት ምናልባት የምር ይህን ያህል መንገድ ክፉ ነው ወይ ብሎ እንዲያስብ ስለፈለኩኝ ከሱ ጋር በአሁኑ ሰዓት አላወራም። ያንን ያደረኩበት የራሴ ምክንያት ስላለኝ ነው። ነገር ግን አንቺ መተሽ ትናንትና ከሩታ ጋር ያንን ነገር አደረጋችሁ። አብርሽ ደግሞ ዛሬ ላይ ልጁን ይዞባት ጠፍቶ ምንም የማውቀው ነገር የለም ማለት ተረዳሽኛ? ትናንትና ከሩታ ጋር ከኤፍሬም ጋር ሆኜ የመጥሪያ ወረቀት ለወንድሜ የመጥሪያ ወረቀት የምሰጠው እኮ እኔ ወንድሙ ነኝ አይደል? ይህንን እዚህ ያለ እርምጃ የምራመደው ለምንድን ነው? አብርሽ እንዲታረም ስለምፈልግ ነው። ተረዳሽኛ? ግን ትናንትና ሩታ ይህንን ነገር ባታደርጉ ኖሮ ልጇን በስነ ስርዓት እያሳደገች በቃ አይመለከተኝም ብትኖሩ አብርሽ በግድ አንቋት መቼስ ይዟት ይሄዳል እንዴ? ወይ ደግሞ አንቋት ቤቷ ይሄዳል? አይሄድም። ይህንን ነገር ቆፍጠን ብለሽ አንቺ አድርጊ ስላት እሷ እምቢ አለች። አብርሽ ደግሞ መልሶ ይህንን ጥፋት አጠፋ። እሺ አንቺ ዳኛ ብትሆኚ የቱን ነው የምትዳኘው? ባልደኝም አሁን ስለመዳኘት እኮ እያወራን አይደለም። አንተ እኔ ጋር መተህ ውጪ ከምትል ሄርሜላ ጋር ሄዳ ውጪ ብትል ይሻላል። ሄርሜላን በምንም እያልኩሽ እኮ ነው። ወንድሜም በምንም ላስቆመው አልቻልኩኝም። ቤተሰብንም አልሰማም እያልኩሽ ነው። ቤተሰብንም ስላልሰማ በአሁኑ ሰዓት ቤተሰቡ ሁሉ እንግዲያው በአሁኑ ሰዓት በጣም እየደገፈችው ያለችው ቡዜ ናት እንጂ ሁላችንም እኛ ከሱ እየራቅን ነው። እኔ ብየዋለሁ። አንተ ይህንን ነገር የምትቀጥልበት ነገር ከሆነ ከቤተሰባችን ተቆራርጠሃል ማለት ነው። እስከዚህ ድረስ ነው ከሱ ጋር የደረስኩት። ተረዳሽኛ? ይህንን ያህል እርምጃ የምራመደው እኮ ወንድሜ ስለሆነ እንዲሰማኝ ብዬ ወይ እንዲመለስልኝ ብዬ ነው። አገኘሽኝ? ያንን ነገር ግን እሱ መስማት አልቻለም ነው እያልኩሽ ያለሁት።
ስለዚህ አሁን ሁሉም ሴት ያም ሴት ሲመጣ ምሳሌ አሁን እስከዛሬ የተፈጠረውን ነገር ሁሉ አሁን አንቺ ብቻ እኮ አይደለሽም፣ ሌላ ሴት ብትመጣ ራሱ የሚፈጠረውን ነገር ሁሉ ቪዲዮ ላይ ታያለች። እንግዲህ የኛ ነገር ሁሉም ነገር ቪዲዮ ላይ ነው ያለው። ይህንን ሁሉ እያየች የምትመጣዋ ሴት ለእኔ ዕጣ ፈንታ ወይ ደግሞ የእኔ ዕጣ ፈንታ ምን ይሆናል ብላ ራሱ አላሰበችም። ሄርሜላም ስትመጣ አሁን የሄርሜላ ዕጣ ትላንትና እንዳሁን ከኤፍሬም ጋር በጣም በማይልክ ባልሆነ መንገድ ውስጥ እየገቡ ነበር። ቤቷ ሄዶ አንቺም እንደዚሁ አስረግዞሽ እንደዚሁ ጥሎሽ አየሽ፣ የዚህን ያህል በጣም የሚያስጠላ ሙድ ውስጥ እየገቡ ነው ያሉት። ይህን ያህል ደረጃ እየተባለ ራሱ አብረሽም እየሰማ አይደለም፣ ሄርሜላም እየሰማች አይደለም፣ ሩታም ደግሞ እየሰማች አይደለም። አሁን ምሳሌ እንግዲያው መጥሪያ ወረቀት ትላንት ሰተናቸዋል፣ ቀጠሮ አለ። ያንን ቀጠሮ እንትን ምን ላይ እንደሚደርስ እንግዲያው አብረን የምናይ ይሆናል። መልሳ ግን አሁንም ሩታ ከአብርሽ ፈቀቅ አትልም ነው እያልኩሽ ያለሁት። እንደናት ጠንክራ ልጇን በስነስርዓት አታሳድግም እያልኩሽ ነው። ስለዚህ አንቺ ከዚህ ግርግር ከነዚህ ትርምስ ውስጥ ምን ታደርጊያለሽ? ውጪ በቃ ተያቸው ነው የኔ ሀሳብ። እሺ በመጀመሪያ እኔ መውጣት ስፈልግ ነው የምወጣው ከዚህ ሁሉ ነገር። ይሄ ነገር ደግሞ እስከ መጨረሻው እኖርበታለሁ። ማንም ውጪ ስላለኝ ማንም አትውጪ ስላለኝ ልቀር አልችልም። ሲቀጥል ደግሞ ማለት ነው ከቻላችሁ ወንድማችሁን የአእምሮ ሕክምና ያለበት ሆስፒታል ብትወስዱት ሳይብስበት ራሱን ሳያጣ ሲገባው ደግሞ በጸጸት ጭንቅላቱ እንዳይለቅ ከራሱ ጋር እንዳይጣላ ወደ እምነት ቦታ ይሄ እንዴት ነው ሕክምና ያለበት ሳይካትሪስቶች የሚያዩበት ቦታ ብታስጠጉት ጥሩ ነው የእውነት ካሰባችሁ። ምክንያቱም አባት አስፈላጊ ነገር ነው። በተለይ ለአንድ ቤተሰብ አባት ምሰሶ ነው። ገብቶሃል አይደለም? ሲቀጥል ደግሞ አንዲት እናት እንደ አባትም እንደ እናትም ሆና እኮ ማሳደግ ትችላለች። ግን ደግሞ የአባት ቦታ የአባት ነው፣ የእናት ቦታ የእናት ነው። የተለያየ ቦታ ነው ያለው። እንደ እናትም እንደ አባትም ሆኜ አሳደግኩኝ ምናምን ብዙ ሰው እንላለን። ግን ደግሞ አለ የአባት ራሱ ቦታው አለ። ይሄ ለመሆን እንሞክራለን እንጂ ማናችንም እንደ አባት የሚሆን ነገር የለም። ስለዚህ እሱም ቢያንስ ባልነቱ አልተሳካለትም፣ ሴት መቀየር ያዋጣኝ ካለ ቢያንስ ለልጁ አባት ይሁን። ከእናቱ ልጁን ከእናቱ በመነጠል በመደበቅ በአንዲት ሴት 3 ሴት 4 ሴት እያመጣ በማስቀናት ቤቷ ሄዶ እዛ ከአንዲት ሴቷ ጋር እንትን ማለት ምናምን አይደለም። ወንድነት ሲጀመር ምንም እንደሆነ አላወቀም። ብቻ እሱ ሁሌ ጀብድነቱ ምኑ ሴቶች በእኔ ተጣሉ፣ ሴቶች እንዲሆኑ ነው የእሱ ሁሌ አርዕስተ ዜና። ስለዚህ ለልጄ እንዲያረኩለት ብሎ አንድ ቀን ሲያወራ ሰምቼ አላውቅም። በቃ ልጄን ላስተዋውቅ እኔ ልጅ አለኝ እኮ ምናምን ሲል ነው እንጂ ለልጁ ምንም ሲያደርግ አይተን አናውቅም ማናችንም። ግን ሩታ በጣም ብዙ ነገር ባናይም የሚታይም ነገር ታደርጋለች። ምክንያቱም ይሄ እናትነት አለ። እሱ ግን እኔ ምንም አላውቅም። አባትነቱን ከረሳ ልጁ ከራሱ ጋር ነው ብዬ አላስብም። ስለዚህ አንተም እናትም አባትም ሁላችሁም ተባብራችሁ እባካችሁ ልጃችሁ አሪፍ ቦታ አሪፍ ሕክምና የሚሰጥበት ቦታ ውሰዱት። አንድ ሰው ከሰው ጋር ተቀላቅሎ ስላወራ ስለተጫወተ ብቻ አይደለም ስለ ንቦናው ወይ ተቃውሷል ይሄ ልጅ ወይ ደግሞ ከጤናው አይደለም እንጂ ጤነኛ ሰው እንደዚህ አያደርግም። ምን ለማለት ፈልጌ መሰለ ይሄ አሪፍ ጸድ ቤተሰብ እንዲኖራቸው እናንተም እየዞራችሁ እኔንም ሌላ ሰው ምናምን እባካችሁ ከእንትና ህይወት ይውጡ ከማለት እሱን አሪፍ ሕክምና ወስዶ እሱ የሚሻለውን ነገር አንዴ መርጦ መገላገል ይሻላል። ሁሉም ጤናማ ነገር ይሄ ነው እና እኔ ልሂድ መሰለኝ ከጨረስኩኝ። እሺ በመጀመሪያ ደረጃ አግብረሽኝ ስለመጣሽ መጀመሪያ ማለት ነበረብኝ። አመሰግናለሁኝ። ግን ያው እኔ ምንድነው አብረሽ እዚህ ጋር መሆንሽ ትርምሱ ብጥብጡ ዞሮ አንቺ ጋር የሚመጣ ነገር ስለሆነ ከዛ ነገር አንድ ራስሽን እንድታደኝ ብዬ ነው። ያ ነገር ያው ስታስቢ ይገባሻል ብዬ አስባለሁኝ። በደንብ አስቢበት። ስለመጣሽ ግን አመሰግናለሁ። እንግዲህ ቤተሰብ ያለው